ሰላም ጤና ይስጥልኝ። ዕለታዊውን የምንዛሬ መረጃዎቻችንን ይዘንላችሁ መጥተናል። በግሉ ዘርፍ እንዲሁም ደግሞ በባንኮች ምንዛሬዎች በምን ያህል በመዘርዘር ላይ ይገኛሉ፣ በስንት ተገዝተው በስንት በመሸጥ ላይ ነው የሚገኘው የሚለውን መረጃን ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁ መከታተል አትርሱ። ለቪዲዮ እንዲሁም ለቻናሉም አዲስ ከሆናችሁ ቪዲዮ ላይክ ቻናሉንም ሰብስክራይብ በማድረግ አብራችሁን ቆዩ። ከሩሃ ፎሬክስ ቢሮ ያገኘነው መረጃ የዛሬ የነሐሴ 9 2018 ዓ.ም እንደሚከተለው እናቀርብላችኋለን። መልካም ቆይታ። አንድ የአሜሪካ ዶላር በሩሃ ፎሬክስ ቢሮ በ178 ከ15 ተገዝቶ በ181 ከ71 ይሸጣል። ዩሮ በ200 ከ35 ተገዝቶ በ204 ከ36 ይሸጣል። አንድ የእንግሊዝ ፓውንድ ስተርሊንግ በ231 ከ13 ተገዝቶ በ235 ከ76 ይሸጣል። የካናዳ ዶላር በ121 ከ20 ተገዝቶ በ123 ከ62 ነው የሚሸጠው። አንዱ የአውስትራሊያ ዶላር ዛሬ ላይ በ115 ከ61 ተገዝቶ በ117 ከ92 ይሸጣል። የስዊስ ፍራንክ በ215 ከ17 ተገዝቶ በ219 ከ47 የኢትዮጵያ ብር በመሸጥ ላይ ሲገኝ፣ አንዱ ዲራም ደግሞ በ47 ከ7 ተገዝቶ በ48 ከ65 ነው በመሸጥ ላይ የሚገኘው። የሳውዲ ሪያልን ስንመለከት በ46 ከ24 ተገዝቶ በ47 ከ16 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። በመቀጠል የምንመለከተው የቻይናውን ዩዋንን ሲሆን አንድ የቻይና ዩዋን በሩሃ ፎሬክስ ቢሮ በ24 ከ81 ገዝታችሁ በ25 ከ30 ይሸጥላችኋል። የደቡብ አፍሪካ ራንድን ስንመለከት በ9 ከ07 መግዣቸው ነው፣ በ9 ከ25 ደግሞ መሸጫቸው መሆኑን መረጃው ያመላክታል። በመቀጠል የምናልፈው በባንኮች ወዳገኘናቸው የምንዛሬ መረጃዎች ነው። የኢትዮጵያ ንግድ ባንክ የአሜሪካ ዶላርን፣ ፓውንድ ስተርሊንግን፣ ዩሮን፣ ስዊስ ፍራንክን፣ የኩዌት ዲናርን፣ የቻይና ዩዋንን፣ የዲራምን እና የሳውዲ ሪያልን በምን ያህል ገዝቶ በምን ያህል በመሸጥ ላይ ይገኛል። አንዱን የአሜሪካ ዶላር በ159 ከ83 ተገዝቶ በ163 ከ02 ሲሸጥ፣ ፓውንድ ስተርሊንግ ደግሞ በ211 ከ71 ተገዝቶ በ215 ከ95 ይሸጣል። አንድ ዩሮ በ184 ከ94 ተገዝቶ በ188 ከ64 ሲሸጥ፣ የስዊስ ፍራንክ ደግሞ በ194 ከ38 ተገዝቶ በ198 ከ27 ነው በመሸጥ ላይ የሚገኘው። የኩዌት ዲናርን ስንመለከት በ510 ከ86 መግዣ ነው፣ መሸጫው ደግሞ 521 ከ08። የቻይና ዩዋን በ23 ከ24 ተገዝቶ በ23 ከ71 የኢትዮጵያ ብር በኢትዮጵያ ንግድ ባንክ ዛሬ ኦገስት 15 በመሸጥ ላይ ይገኛል። የዲራም ምንዛሬን ስንመለከት በ43 ከ51 ገዝተው በ44 ከ38 ሲሸጡ፣ ሳውዲ ሪያልን ደግሞ በ42 ከ57 ተገዝቶ በ43 ከ42 የኢትዮጵያ ብር በመሸጥ ላይ ይገኛል። በተጨማሪም በኢትዮጵያ ንግድ ባንክ ከውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በቦቲም፣ በወገን ሴል፣ በላኪ ረሚት፣ በኢትዮፔይ፣ በአሪፍ ፔይ፣ በደስታ ፔይ፣ በሞጆ መኒ የዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ የ6.78 በመቶ ጉርሻን እንዲሁም በባንኩ ከሚሰሩ ዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክላችሁ ደግሞ የ6.43 በመቶን ጉርሻን ማበርከታቸውን በደስታ በመግለጽ ላይ ነው የሚገኙት። ቀጥለን የምናልፈው ደግሞ ወደ አዋሽ ባንክ የምንዛሪ ተመን ይሆናል። በአዋሽ ባንክስ የአሜሪካ ዶላር፣ ዩሮ፣ ፓውንድ ስተርሊንግ እና ሌሎች ዓለም አቀፍ የሆኑ የካሽ ሬሚታንሶች በምን ያህል ተገዝተው በስንት እየተሸጡ ይገኛሉ የሚለውን ስንመለከት አንድ የአሜሪካ ዶላር በ160 ከ00 ተገዝቶ በ163 ከ20 ሲሸጥ፣ ዩሮ ደግሞ በ186 ከ94 ተገዝቶ በ190 ከ68 ይሸጣል። የፓውንድ ስተርሊንግን በአዋሽ ባንክ ላይ 212 ከ84 መግዣ ነው፣ መሸጫ ደግሞ 217 ከ09። ስዊስ ፍራንክ 198 ከ08 መግዣ ነው፣ 202 ከ05 መሸጫ። የሳውዲ ሪያል በ43 ከ58 መግዣው ነው፣ በ44 ከ45 መሸጫ። የዲራም በ44 ከ53 መግዣ ነው፣ በ45 ከ42 መሸጫ። የካናዳ ዶላር 114 ከ10 መግዣ
116 ከ38 ደግሞ መሸጫ ነው። በተጨማሪም ከውጭ ሀገር በወዳጅ ዘመድ በኋላ አስተላላፊ ወኪሎች በኩል ገንዘብ ሲላክላችሁ እንዲሁም ስትቀበሉ የ10% ጉርሻ አላችሁ። እንቀጥላለን። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የዕለተ ቅዳሜ የነሐሴ 9 2018 ዓ.ም የምንዛሬ መረጃዎቻችንን ነው። ቪዲዮውን ላይክ ማድረግ እንዲሁም ለቻናላችን አዲስ ከሆናችሁ በዚህ ቻናል ላይ ዕለታዊ የምንዛሬ ተመን በግሉ ዘርፍ ያለውን እንዲሁም ደግሞ በባንኮች ያለውን በትይዩ እያደረግን የምናስተላልፍበት ጊዜ ላይ ነው ያላችሁት። ሰብስክራይብ ማድረግ የደወል ምልክቷን በመጫን ሌላ ጊዜም እንደዚህ አይነት ተመሳሳይ የሆኑ መረጃዎችን ስንለቅላችሁ እንዲደርሳችሁ በፍጥነት ያስችላልና ደወል ምልክቷን መጫን ሰብስክራይብ ካደረጋችሁ በኋላ አትርሱ። ቀጥሎ የአቢሲኒያ ባንክን ነው ማስመለክታችሁ። የአቢሲኒያ ባንክን የአሜሪካ ዶላርን በ160 ከ48 ተገዝቶ በ163 ከ69 ሲሸጥ ፓውንድ ስተርሊንግን 214 ከ05 መግዣ ነው። መሸጫው ደግሞ 218 ከ33። ዩሮ በ187 ከ66 ተገዝቶ በ191 ከ42 ሲሸጥ ዲራም ደግሞ በ44 ከ71 ተገዝቶ በ45 ከ60 ይሸጣል። የስዊስ ፍራንክ በ197 ከ66 ተገዝቶ በ201 ከ61 ሲሸጥ የካናዳ ዶላር ደግሞ በ113 ከ70 ተገዝቶ በ115 ከ98 ይሸጣል። የሳውዲ ሪያል በ44 ከ05 ተገዝቶ በ44 ከ94 የኢትዮጵያ ብር በመሸጥ ላይ ይገኛል። በአቢሲኒያ ባንክ ከውጭ ሀገር በዳሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋርስ፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔይ ኤሪያ እና ሌሎች የገንዘብ አስተላላፊዎች በኩል ገንዘብ ሲላክላችሁ ስትቀበሉ በሁሉም ቅርንጫፉ ቀልጣፋ መስተንግዶ ጋር የ2% ጉርሻን እያበረከትኩ ነው በማለት ላይ ይገኛል አቢሲኒያ ባንክ። በመቀጠል የብርሃን ባንክ ስንመለከት ብርሃን ባንክ ላይ ኤክስቼንጅ ሬቱ እንደሚያመለክተው የአሜሪካ ዶላርን በ160 ከ64 ገዝቶ በ163 ከ85 ይሸጣል። ፓውንድ ስተርሊንግን 219 ከ31 ገዝቶ 223 ከ70 ይሸጣል። ዩሮን በ189 ከ20 ተገዝቶ በ192 ከ98 ይሸጥ። ዲራም ደግሞ በ43 ከ73 ገዝቶ በ44 ከ61 ይሸጣል። የአውስትራሊያ ዶላር በ113 ከ51 ተገዝቶ መሸጫው 115 ከ78 ነው። ካናዳ ዶላር 115 ከ27 ተገዝቶ 117 ከ58 ሲሸጥ። የስዊስ ፍራንክ 197 ከ81 ተገዝቶ 201 ከ77 በመሸጥ ላይ ይገኛል። እሱ ብቻ ሳይሆን በብርሃን ባንክ ላይ ሲዘረዝሩ የ10 ብር ጭማሪ በእያንዳንዱ ዶላር ከባህር ማዶ ገንዘብ ሲላክላችሁ እንዲሁም ስትቀበሉ አበረክታለሁ በማለት ላይ ይገኛል። የዛሬ የነሐሴ 9 የ2018 ዓ.ም በአራት ባንኮች እንዲሁም በሮሃ ፎሬክስ ቢሮ የተመለከትናቸው መረጃዎች የሰማችሁትን ያደመጣችሁትን ይመስል ነበረ። ሰብስክራይብ ማድረግ አይረሳ። ቤተሰብ ይሁኑን ለተጨማሪ መረጃዎች ማለት ነው። ስለነበረን ጊዜ እያመሰግንን መልካም ጊዜ ሆነላችሁ በያላችሁበት።